ኦሪት ዘፍጥረት ምዕራፍ 16 የአብርሃምም ሚስት ሦራ ግን ለአብራም ልጅ አልወለደችለትም ነበር። ስምዋ አጋር የተባለ ግብፃዊት ባሪያም ነበረቻት። ሦራም አብራምን እነሆ እንዳልወልድ እግዚአብሔር ዘጋኝ፣ ምናልባት ከእርስዋ በልጅ እታነጽ እንደ ሆነ ወደ እርስዋ ግባ አለችው። አብራምም የሦራን ቃል ሰማ። አብራምም በከነዓን ምድር 10 ዓመት ከተቀመጠ በኋላ የአብራም ሚስት ሦራ ግብፃዊት ባሪያዋን አጋርን ወስዳ ለባልዋ ለአብርሃም ሚስት ትሆነው ዘንድ ሰጠችው። እርሱም ወደ አጋር ገባ፣ አረገዘችም። እንዳረገዘችም ባየች ጊዜ እመቤትዋን በዓይንዋ አቃለለች። ሦራም አብራምን መገፋቴ በአንተ ላይ ይሁን፣ እኔ ባሪያዬን በብብትህ ሰጠሁህ። እንዳረገዘችም ባየች ጊዜ እኔን በዓይንዋ አቃለለችኝ። እግዚአብሔር በእኔና በአንተ መካከል ይፍረድ አለችው። አብራምም ሦራን እነሆ ባሪያሽ በእጅሽ ናት፣ እንደ ወደድሽ አድርጊባት አላት። ሦራም ባሠቃየቻት ጊዜ አጋር ከፊትዋ ኮበለለች። የእግዚአብሔርም መልአክም በውኃ ምንጭ አጠገብ በበረሃ አገኛት። ምንጩም ወደ ሱር በምትወስደው መንገድ አጠገብ ነው። እርሱም የሦራ ባሪያ አጋር ሆይ ከወዴት መጣሽ? ወዴትስ ትሄጃለሽ? አላት። እርስዋም እኔ ከእመቤቴ ከሦራ የኮበለልሁ ነኝ አለች። የእግዚአብሔርም መልአክ ወደ እመቤትሽ ተመለሺ፣ ከእጅዋም በታች ሆነሽ ተገዢ አላት። የእግዚአብሔር መልአክም ዘርሽን እጅግ አበዛለሁ፣ ከብዛቱም የተነሣ አይቈጠርም አላት። የእግዚአብሔር መልአክም አላት እነሆ አንቺ ፀንሰሻል፣ ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪዋለሽ። እግዚአብሔር መቸገርሽን ሰምቶአልና እርሱም የበዳ አህያን የሚመስል ሰው ይሆናል። እጁ በሁሉ ላይ ይሆናል፣ የሁሉም እጅ ደግሞ በእርሱ ላይ ይሆናል። እርሱም በወንድሞቹ ሁሉ ፊት ይኖራል። እርስዋም ይነግራት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራችው፣ የሚያየኝን በውኑ እዚህ ደግሞ አየሁት ብላለችና። ስለዚህም የዚያ ጕድጓድ ስም ብኤር ለሃይሮኢ ተብሎ ተጠራ። እርሱም በቃዴስና በባሬድ መካከል ነው። አጋርም ለአብራም ወንድ ልጅን ወለደችለት። አብራምም አጋር የወለደችለትን የልጁን ስም እስማኤል ብሎ ጠራው። አጋር እስማኤልን ለአብራም በወለደች ጊዜ አብራም የ86 ዓመት ሰው ነበረ።